ሰራዊት ለመገምገም ቢያንስ 40 ዓመት ሰራዊት ውስጥ ማገልገል አለበት። ጦርነት ለመገምገም ጦርነት ማወቅ አለበት። ሳይንስ ጥበብ ማወቅ አለበት። ወጥተህ ወርደህ ሰራዊትን ልስነ ልቦና ማወቅ አለበት። ብድግ ብሎ የማንም እንትን ምንድነው የሚባለው ይሄ ቫኑን ሲፈነዳ የሚደነግጥ ሰው ሰራዊት መገምገም የለበትም። ሰራዊት የዚች አገር እንትን ነው። የዚች አገር የመጨረሻ ምሽግ ነው። የሉዓላዊነት የመጨረሻ ምሽግ ነው። ሰራዊት ብሔር የለውም። ሰራዊት ኢትዮጵያዊነት ነው ያለው። ሰራዊት ውስጥ ገብተህ በፈተፈትክ ቁጥር ለማጋጫት በሰራ ቁጥር በብሔር በከፋፈልከው ቁጥር በጓደኛ አንዱን ከፍ አድርገህ አንዱን ዝቅ ባደረግከው ቁጥር አገር ላይ ነው አደጋ የምትፈጥረው። ባይዘው የኛ ሰራዊት ለእንደዚህ አይነት አሉባልተኛ ቦታ የለውም፣ ቦታ አይሰጥም። የተገነባበት መሰረቱ ግንቡ ጠንካራ ነው። ሰራዊቱ ላይ የምትፈጥረው ጠብታ እንትን የለም። ለዛ ምቹ አይደለንም እኛ፣ ለዛ ምቹ አይደለንም። ለጎጥ ለብሔርተኝነት ምቹ አይደለንም። ብሔር የለንም ብለን ቃል ገብተናል። ለኢትዮጵያዊነት ነው የምንሞተው ያለነው። ለኢትዮጵያዊነት ነው ሰው 48 ሰዓት ሳይበላ ሳይጠጣ የሚዋጋ ያለው ለሀገሩ ነው። ኢትዮጵያን ከመበታተን ለማዳን ነው። እኛ እንደ ኢትዮጵያ ነው የምናስበው። ለመተቸትም ዕውቀት ያስፈልጋል። ያለ ዕውቀት የሚተች ወይ ጠላት ነው ሆን ብሎ ለመከፋፈል፣ ለማዳከም፣ ሞራሉን ለማድቀቅ፣ አመራሩን ለመከፋፈል ጠላት የሚሰራው ነው። በአብዛኛው እሱ ነው ብዬ ገምታለሁ። ሌላው ደግሞ ይሄን በማድረግ ትርፍ የሚገኝ እየመሰለው ሊሆን ይችላል። ወይ ሌላው ሲያራግብ ጠላት ሲያራግብ የሱ ወገን ያራገበ መስሎት እያሟሟቀ ይሆናል። ተውት። መከላከያ እንትን ነው፣ ዋስትና ነው፣ ለእያንዳንዳችን ዋስትና ነው። ስለዚህ መከላከያ ሰራዊት ጋር አቁሙ ጨዋታ። ሴንሲቲቭ ቦታ የመረጥክ የምትጫወት ጨዋታ የጠላት ጨዋታ ተው ነው። ተው። አሁን በኋላ በማያገባው ገብቶ የመከላከያን ህልውና የሚፈታተን ነገር ላይ ተሳተፈ ከሆነ ራሳችንን ለመከላከል እንገደዳለን። እኔ የኦሮሞ ችግር ብቻ ሳይሆን ሊያሳስበኝ የሚገባው የትግራይም ችግር ሊያሳስበኝ ይገባል። የአፋርም ችግር፣ የአማራም ችግር፣ የሱማሌም ችግር በያዝኩት ፕሮግራም ማዕቀፍ ውስጥ በዚህ ደረጃ ብናስብ ፖለቲካሊ የአንድ ሀገር ሰዎች እስከሆነን ጊዜ ድረስ ይሄ ልክ ነው። ዋናው ጉዳይ ቀደም ሲል እኔ ሳይ የነበረው ያው ስለ ኦሮሞ ሳስብ ሰብአዊ መብቱ የሚደፈረው ኦሮሞ ብቻ ነው፣ ፍትህ የሚጎልበት ኦሮሞ ብቻ ነው፣ ያለ አግባብ የሚገደለው የሚዘረፈው ኦሮሞ ብቻ ነው። ስለዚህ በሚል ያሰብኩበት ወቅት ነበረ። በኋላ ግን ተመሳሳይ ችግር ያለባቸው አካላት ጋር ታሰርኩ። እስር ቤት ሳይ ኦሮሞ ላይ የሚደርሰው ችግር የሚፈጸመው ግፍ አማራም ላይ፣ ሱማሌም ላይ፣ ሲዳማም ላይ፣ ጋምቤላም ላይ፣ ቤኒሻንጉልም ላይ በተመሳሳይ በአንድ አካል ሲፈጸም ነበር።
ጥያቄው የፍትህ ከሆነ ፍትህ የኦሮሞ ብቻ ሊሆን አይችልም። ጥያቄው የነጻነት ከሆነ ነጻነት የኦሮሞ ብቻ ሊሆን አይችልም። ጥያቄው የእኩልነት ከሆነ ይሄ እኩልነት የኦሮሞ ብቻ ሊሆን አይችልም። ጥያቄው የእኩል ተጠቃሚነት ራስን የመስተዳደር ጥያቄ ከሆነ ይሄም የኦሮሞ ህዝብ ጥያቄ ብቻ አይደለም። ህብረ ብሔራዊ አንድነቱ ውስጥ ነጻነት ኖሮ የህዝብ የበላይነት ዲሞክራሲ ጥያቄ ከሆነ ዲሞክራሲ የኦሮሞ ጥያቄ ብቻ አይደለም። ዲሞክራሲ ጥያቄ አማራም አለው፣ ኢንክሉዲንግ ትግራይም ዲሞክራሲ ጥያቄ ነበረው። እኛ ጋዜጣ ስናነብ ትግራይ ማንበብ አይችልም ነበረ። የመልካም አስተዳደር ጥያቄ የትም ነው ያለው። አጠቃላይ ለሁሉም የሚበጅ ስርዓት መገንባት ነው እንጂ የኦሮሞ ስላልክ ወይም የኦሮሞ ስም ስላለ በዛ ደረጃ አሁን ያለውን ማየት ትችላለህ። ባይዞ የፓርቲ እንትን ስለሌለ ሳይሆን ያኔም ኦህዴድም ነበረ፣ ኦሮሞ ዲሞክራሲያዊ ድርጅት ነው፣ ግን ዲሞክራሲ አልነበረም። ባይዞ በድርጅቱ ማለት ብዙ ነገሮች የኦሮሞ ጥቅም ምናምን የሚነሱ ነገሮች አሉ፣ ግን የስሙላ ነው። ህገ መንግስት አለ፣ ህገ መንግስቱ አይከበርም ነበረ። ራስን ማስተዳደር የሚባል ነገር አለ፣ ግን ሌላ ሰው በእጃ ዙር ያስተዳድራል የነበረው ነገር። ዋናው ነገር አሁን እናንተ ጋር አሁን እናንተ ባላችሁበት የብሔር የሚባል ፓርቲ የለም። ነገር ግን ደግሞ ሁሉም ብሔር ባለው ህግ ማዕቀፍ ውስጥ በነፃነት የፈለገውን ማድረግ ይችላል። ህጋዊ የሆኑ ነገሮችን ማንም አይከለክልም። የኦሮሞ ባህል ለብሰህ ብትንቀሳቀስ የሆነ ባንዲራ ብትይዝ ለምን ትይዛለህ የሚል የለም። ጉዳዩ የገሌ ብሔር ወይም የኦሮሞ ፌዴራሊስት ኮንግረስ የሚባል ፓርቲ እዛ ስላለ አይደለም። ስርዓት አለ፣ ህግ አለ፣ ተቋማት አሉ። የመንግስት ስልጣን የተገደበ ነው። ያ ገደብ ደግሞ በዜጎች በቡድኖች መብት ይገለጻል። ህገ መንግስቱ አለ። በዛ ደረጃ ህገ መንግስቱ የሚከበር ከሆነ እና ስርዓት የሚመሰረት ከሆነ ተቋማት የሚጠናከሩ ከሆነ ፖሊስ ነፃ ከሆነ ፍርድ ቤት ነፃ ከሆነ በዚህ ደረጃ ምንም ችግር የለም። በዚህ ማዕቀፍ ውስጥ የኦሮሞ ህዝብ ጥያቄ ምንም የተለየ ጥያቄ የለውም ከሌላው። የፍትህ ጥያቄ አለው። የተገፋባቸው